ትንቢተ ዳንኤል ምዕራፍ 2 ናቡከደነፆርም በነገሠ በሁለተኛው ዓመት ናቡከደነፆር ሕልም አለመ፣ መንፈሱም ታወከ፣ እንቅልፉም ከእርሱ ራቀ። ለንጉሡም ሕልሙን እንዲነግሩት ንጉሡ የሕልም ተርጓሚዎችንና አስማተኞችን መተተኞችንና ከለዳውያኑንም ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሡ ፊት ቆሙ። ንጉሡም ሕልም አልሜአለሁ፣ ሕልሙንም ለማወቅ መንፈሴ ታውኮአል አላቸው። ከለዳውያኑም ንጉሡ በሶርያውያን ቋንቋ ንጉሥ ሆይ 1000 ዓመት ንገሥ፣ ለባሪያዎችህ ሕልምህን ንገር፣ እኛም ፍቺውን እናሳይሃለን ብለው ተናገሩት። ንጉሡም መለሰ፣ ከለዳውያኑንም ነገሩ ከእኔ ዘንድ ርቆአል፣ ሕልሙንና ፍቺውን ባታስታውቁኝ ትቈረጣላችሁ፣ ቤቶቻችሁም የጕድፍ መጣያ ይደረጋሉ። ሕልሙንና ፍቺውን ግን ብታሳዩ ከእኔ ዘንድ ስጦታና ዋጋ ብዙ ክብርም ትቀበላላችሁ። ስለዚህም ሕልሙንና ፍቺውን አሳዩኝ አላቸው። ሁለተኛም ጊዜ መልሰው ንጉሡ ለባሪያዎቹ ሕልሙን ይንገር፣ እኛም ፍቺውን እናሳያለን አሉት። ንጉሡ መልሶ ነገሩ ከእኔ ዘንድ እንደ ራቀ ታውቃላችሁና ጊዜውን እንድታስረዝሙ እኔ አውቃለሁ። ሕልሙንም ባታስታውቁኝ አንድ ፍርድ አለባችሁ። ጊዜውን ለማሳለፍ የሐሰትና የተንኰልን ቃል ልትነግሩኝ አዘጋጅታችኋል። ስለዚህ ሕልሙን ንገሩኝ፣ ፍቺውንም ማሳየት እንድትችሉ አውቃለሁ አለ። ከለዳውያኑም በንጉሡ ፊት መልሰው የንጉሡን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም፣ ከነገሥታትም ታላቅና ኃይለኛ የሆነ እንደዚህ ያለ ነገር የሕልም ተርጓሚንና አስማተኛን ከለዳዊንም አልጠየቀም። ንጉሡም የሚጠይቀው ነገር የቸገረ ነው፣ መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሡ ፊት የሚያሳየው ማንም የለም አሉ። ስለዚህም ንጉሡ ተበሳጨ፣ እጅግም ተቈጣ። የባቢሎንንም ጠቢባን ሁሉ ያጠፋ ዘንድ አዘዘ። ትእዛዝም ወጣ፣ ጠቢባንንም ይገድሉ ዘንድ ጀመሩ። ዳንኤልንና ባልንጀሮቹንም ይገድሉ ዘንድ ፈለጓቸው። የዚያን ጊዜም ዳንኤል የባቢሎንን ጠቢባን ይገድል ዘንድ የወጣውን የንጉሡን የዘበኞቹ አለቃ አርዮክን በፈሊጥና በማስተዋል ተናገረው። ለንጉሡም አለቃ ለአርዮክ መልሶ የንጉሥ ትእዛዝ ስለ ምን ቸኰለ አለው። አርዮክም ነገሩን ለዳንኤል አስታወቀው። ዳንኤልም ገብቶ ፍቺውን ለንጉሡ የሚያስታውቅበት ጊዜ ይሰጠው ዘንድ ንጉሡን ለመነ። የዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምሥጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያና ለሚሳኤል ለአዛርያ አስታወቃቸው። የዚያን ጊዜ ምሥጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ። ዳንኤልም ተናገረ እንዲህም አለ፣ ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገሥታትን ያፈልሳል፣ ነገሥታትንም ያስነሣል። ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል። ብርሃንም ከእርሱ ጋር ነው። ጥበብንና ኃይልን የሰጠኸኝ እኛም የለመንንህን ነገር አሁን ያስታወቅኸኝ አንተ የአባቶቼ አምላክ ሆይ የንጉሡን ነገር አስታውቀኸኛልና እገዛልሃለሁ አመሰግንህማለሁ። ከዚህም በኋላ ዳንኤል ንጉሡ የባቢሎንን ጠቢባን ያጠፉ ዘንድ ወዳዘዘው ወደ አርዮክ ገባ። በገባም ጊዜ የባቢሎንን ጠቢባን አታጥፋ፣ ወደ ንጉሡ አስገባኝ፣ እኔም ፍቺውን ለንጉሡ አሳያለሁ አለው። የዚያን ጊዜም አርዮክ ዳንኤልን ፈጥኖ ወደ ንጉሡ አስገባውና ከይሁዳ ምርኮኞች ያለውን ለንጉሡ ፍቺውን የሚያስታውቀውን ሰው አግኝቻለሁ አለው። ንጉሡም መለሰ፣ ብልጣሶርም የሚባለውን ዳንኤልን ያየሁትን ሕልምና ፍቺውን ታስታውቀኝ ዘንድ ትችላለህን አለው። ዳንኤልም በንጉሡ ፊት መልሶ እንዲህ አለ፣ ንጉሡ የጠየቀውን ምሥጢር ጠቢባንና አስማተኞች የሕልም ተርጓሚዎችና ቃላተኞች ለንጉሡ ያሳዩ ዘንድ አይችሉም። ነገር ግን ምሥጢር የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሡ ለናቡከደነፆር አስታውቆታል። በአልጋህ ላይ የሆነው ሕልምና የራስህ ራእይ ይህ ነው። አንተ ንጉሥ ሆይ ከአንተ በኋላ የሚሆነው ምን እንደሆነ በአልጋህ ላይ ታስብ ነበር። ምሥጢርንም የሚገልጠው የሚሆነውን ነገር አስታውቆሃል። ነገር ግን ይህ ምሥጢር ለእኔ መገለጡ ፍቺው ለንጉሡ ይታወቅ ዘንድ
አንተም የልብህን አሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለ በለጥሁ አይደለም። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበረ። በፊትህም ቆሞ ነበር፣ መልኩም ግሩም ነበረ። የዚህም ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱና ወገቡም ናስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉም ሸክላ ነበረ። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየህ። የዚያን ጊዜም ብረቱና ሸክላው፣ ናሱና ብሩ፣ ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ሕልሙ ይህ ነው። አሁንም ፍቺውን በንጉሡ ፊት እንናገራለን። አንተ ንጉሥ ሆይ የሰማይ አምላክ መንግሥትንና ኃይልን ብርታትንና ክብርን የሰጠህ የነገሥታት ንጉሥ አንተ ነህ። በሚቀመጡበትም ስፍራ ሁሉ የሰው ልጆችንና የምድር አራዊትን የሰማይ ወፎችንም በእጅህ አሳልፎ ሰጥቶሃል። ለሁሉም ገዥ አድርጎሃል። አንተ የወርቁ ራስ ነህ። ከአንተም በኋላ ከአንተ የሚያንስ ሌላ መንግሥት ይነሣል። ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሦስተኛ የናስ መንግሥት ይነሣል። አራተኛውም መንግሥት ሁሉን እንደሚቀጠቅጥና እንደሚያደቅቅ ብረት ይበረታል። እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል። እግሮቹና ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየህ እንዲሁ የተከፋፈለ መንግሥት ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየሁ የብረት ብርታት ለእርሱ ይሆናል። የእግሮቹም ጣቶች እኩሉ ብረት እኩሉም ሸክላ እንደ ነበሩ እንዲሁ መንግሥታቱ እኩሉ ብርቱ እኩሉ ደካማ ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየህ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያም ነገሥታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግሥት ያስነሣል፣ ለሌላ ሕዝብ የማይሰጥ መንግሥት ይሆናል። እነዚያንም መንግሥታት ሁሉ ትፈጨዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጨው እንዳየህ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሡ አስታውቆታል። ሕልሙም እውነተኛ ፍቺውም የታመነ ነው። የዚያን ጊዜም ንጉሥ ናቡከደነፆር በግንባሩ ተደፍቶ ለዳንኤል ሰገደለት። የእህሉንም ቍርባን ዕጣኑንም ያቀርቡለት ዘንድ አዘዘ። ንጉሡም ዳንኤልን ይህን ምሥጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገሥታትም ጌታ ምሥጢርም ገላጭ ነው ብሎ ተናገረው። ንጉሡም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው። በባቢሎንም አውራጃ ሁሉ ላይ ሾመው። በባቢሎንም ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። ዳንኤልም ንጉሡን ለመነ። እርሱም ሲድራቅንና ሚሳቅን አብደናጎንም በባቢሎን አውራጃ ሥራ ላይ ሾማቸው። ዳንኤል ግን በንጉሡ በር ነበረ።